ልክ የፍቅረኛሞች ቀን ላይ ዩክሬናውያን ጥንዶች የሆነ ነገር ሊሞክሩ ፈለጉ። ሐሳቡ ምንድነው? ከዛ በፊት በፍቅር ግንኙነት ውስጥ አንድ ላይ ነበሩ፣ ይጣላሉ፣ ይታረቃሉ። እንግዲህ አስተሪ ከምንታረቅ እስቲ በሃንከፍ በካቴና የፖሊስ በሚጠቀሙ ካቴና የለም አንድ እጇ የሷ አንድ እጅ የሱ አንድ ላይ እንታሰርዳ ሙሉ ህይወታችንን እንኑረው እስኪሆነ ጊዜ ድረስ ማለት ነው። ከዛ በኋላ እስቲ ይውጣለን፣ ለመጨረሻ ጊዜ ነው የምንሞክረው፣ ፍቅራችን ይቀጥላል ወይ ምናልባት አንድ ላይ መሆናችን ያን ነገር የሚቀንስ ከሆነ ብለው ጀመሩት። ፌብሩዋሪ ውስጥ ማለት ነው የፍቅረኛሞች ቀን ሲከበር ማለት ነው። ግን ባለፈው ከ123 ቀናት በኋላ አልተሳካም በቢል በብሔራዊ ቴሌቪዥን ጣቢያ ነው ነገርየው የተቆረጠላቸው የእጅ ካቴናው ማለት እና በዚህ ወቅት ውስጥ ግን የተለያዩ ነገሮችን አብረው ነበር የሚያደርጉት። አብረው ይገዛሉ፣ አብረው ይጓዛሉ፣ አብረው ያድራሉ፣ ሻወር አብረው ነው ሁሉም ነገር አንድ ላይ እጃቸው ሆኖ ሲያበቃ ሁሉም ነገር አንድ ላይ ነው የሚሆነውና እያንዳንዱ ነገር አብረን ነበር ስናረግ የነበረው ያሉት። ግን ያ ነገር ልክ አይደለም። በተለይ ደግሞ የ29 ዓመቷ ሴቷ ትናገራለች፣ ይሄ ልክ አይደለም። ሰዎች የራሳቸው የሆነ ጊዜ ያስፈልጋቸዋል። የፍቅር ግንኙነት ራሱ ቢሆን ሁሌ ከምትወደው ሰው ጋር አንድ ላይ ስትሆን መሰለቻቸት ትጀምራለህ። ግን የኔ ደግሞ ችግር አለች መሰለቻቸት አይደለም፣ አብረን ሆነን ራሱ አቴንሽን አልሰጠኝም ብለ ታስሮማ አጠገቡ ሆኖ እንደሌላ ጊዜው ናፈቅሽኝ ላይሽ ፈልጋለሁ ምንም የለባል በቃ ስራውን ይሰራል አጠገቧለች እና በጣም ኔግሌክት ተደረኩበት ደግሞ የተረሳውበት የፍቅር ህይወት ጊዜ ነው። በዛ ልክ ሊከባከበኝም አልቻለም። ስለዚህ ይሄ ነገር ከሰዎች ከኛ የማሩ ተባለ። ቴሌቪዥን ጣቢያዎች ነበሩ፣ የዩክሬን ሀገር ሪከርዶችን የሚመዘግቡ ሰዎች ነበሩ። ለምን ተሞክሮ ስለማያውቅ ማለት ነው። ግን 123 ቀናትን አንድ ላይ ታሰሩና ሲያስቡት ያን ያህል አያስኬዳቸውም። ለአንድ ጋር ወጫሻ ጊዜ ተፈቷል ማለት ነው። ኢትዮፒካሊ